2 अक्टूबर 1998 की दरमियानी रात जो सलमान खान के जो फैंस हैं वो इतने वाहियात क्यों हैं? भाषा का जो उनका स्तर है वो इतना निम्न क्यों है? ዛሬ እንግዲህ እንጫወት በሚለው ፕሮግራማችን የተፈጠሩ የተለያዩ ነገሮችን አኘት አድርገን ወይም ደግሞ አይት አድርገን እናልፋለን። በአሁኑ ሰዓት ላይ ሰልማን ካን ስም ጠቅላላ ሶሻል ሚዲያውን ሞልቶታል በሚባል ደረጃ በጣም መነጋገሪያ ሆኗል። በመጀመሪያ ደረጃ የምናየው እንግዲህ ከካላ ሂረን ከተሰኘው ፊልም ጋር አንድ አነጋጋሪ ነገር ተፈጥሯል። እሱም ደግሞ የፊልሙ ፕሮዲውሰር አሚት ጃ በአደባባይ ወጥቶ በአንድ ቪዲዮ የተናገረው ሰልማን ካን ሱፐርስታር ነው ወይም አክተር ነው፣ ግን አድናቂዎቹ ሲታዩ አንድም የረባ የላቸውም፣ እንዳለ ቦዘኔዎች ናቸው። ሎረንስ ቢስኖይ ደግሞ ስናየው ጋንግስተር ነው። የእርሱ አድናቂዎች ግን አነጋገራቸው በጣም ስርዓት ያለውና ተግባቢ ሆኖ አግኝቻቸዋለሁ ብሎ ተናገረ። የፊልሙ ፕሮዲውሰር እንግዲህ በአደባባይ ወጥቶ እንደዚህ የተናገረበት ምክንያት ሰልማን ካን እንደሚታወቀው ባለፈው ማቅረቤላችሁ ነበረ ተማሙቶ ይሄ ፊልም ከነጨራሹ ለሲኒማ እይታ እንዳይቀርብ በህግ እየተከላከለና እየተከራከረ ያለበት ሁኔታ ነው ያለው። ቀደም ብሎም ባለፈው እንዳቀረብኩላችሁ ከሰልማን ካን ቲም የተላከለትን ኖቲስ ወይም ደግሞ ማስጠንቀቂያ ፊት ለፊት ቀዱ ነበር በካሜራ። አሁን እሱን ለመደገፍ ደግሞ ወይም ደግሞ ትክክል ነህ ስራህን በትክክል እንድትሰራ እንፈልጋለን ብለው ለመደገፍ ወደፊት የወጡት ከጎኑ ነን ያሉት የሰልማን ካን የድሮ ገርልፍሬንድ የነበረችው ሶሚ አሊ ስትሆን ሶሚ አሊ ቀደም ብላም ሎረንስ ቢስኖይን እደግፈዋለሁ ብላ ስትናገር ነበረ። ከዛ ሌላ ደግሞ መሄሽ መንጅሬከር የሚባል ታዋቂ የፊልም አክተርና ዳይሬክተር አለ። ኢቭን የሰልማን ካን አንቲም የተሰኘውን ፊልም እንኳን ዳይሬክት አድርጓል። ወንተር ላይ ደግሞ ፖሊስ ሆኖ አይተነው ነበር። እናም የፊልሙ ፕሮዲውሰር ከሱ ጋር ሲያወራ አንድ ፎቶ ሼር አድርጎ ነበር እና እዛ ላይ የሰልማን ካን አድናቂዎች ሁለቱም ላይ ማለት ነው የሶሚ አሊ አካውንት ላይም ሆነ ከመሄሽ መንጅሬከር ጋር የፖስተው ፎቶ ላይ አድናቂዎቹ ገብተው የሰጡትን ኮሜንት በማየትና ያ በጣም ስላናድደው ይህንን ቃል እንደተናገረና እንደሰጠ ግልጽ አድርጎ ተናግሯል። ያለውም ደግሞ በግልጽ ይህንን ነገር ካየው በኋላ በትክክል የተረዳሁትኝ ከሰልማን ካን ቲም ለአድናቂዎቹ እንዲሁም ደግሞ ለፋን ክለቦቹ አንድ ለየት ያለ ሚሽን ይሰጣቸዋል። ስለ ሰልማን ካን መጥፎ የሚያወራ የሚፖስት ማንኛውም ማህበረሰብ ወይም ግለሰብ ካገኛችሁ እዛ ላይ እየገባችሁ በስድብ አጥረግድጉት፣ ተሳደቡ፣ አንዳቸውም እንዳይቀራችሁ ብለው እንደሚያዟቸው አሁን ሙሉ ለሙሉ እርግጠኛ ሆኛለሁ በማለት ነበር የተናገረው። डाल दिया तो जो भाषा है कि सलमान खान तुमने कैसे कैसे लोगों को पाला है, तो मैं पूछना चाहता हूं क्या ये इंडस्ट्री सलमान खान के टुकड़ों पल रही है? महेश मांजरेकर के सलमान खान के पाले हुए हैं? या इस इंडस्ट्री में जितने लोग हैं, जितने भी एक्टर हैं, जितने भी डायरेक्टर हैं या बाकी जितने भी बड़े लोग हैं, क्या सब सलमान खान के दबाव में, सलमान खान के प्रभाव में सलमान በዛውም ስለ ሎረንስ ቢስኖይ ደግሞ ያለው የሎረንስም እንኳን አድናቂዎች አሉ ግን እኛን ይተባበሩናል። ብዙ ጊዜ እንዲያም በኮሜንት የሚጠይቁንና የሚነግሩን በፊልሙ ላይ ወንድማችንን በመጥፎ ሁኔታ አታሳየው ወይም እንደዚህ አድርገህ እንዳታሳየው፣ እንደዚህ አድርገህ እንዳታቀርበው እያሉ የተለያየ አስተያየት ይሰጡኛል በጨዋ መልክ እንጂ እንደዚህ ስድብና አስጠሊታ ንግግር ከነጨራሹ ከነሱ አልሰማውም። እንዲያውም ጠብቄና አስቤ የነበረው ከነሱ ስድብን፣ ከሰልማን አድናቂዎች ደግሞ ጥሩ የሆነ አግባብ ያለው ቃላትን ጠብቄ ነበር፣ ግን ያገኘሁትኝ ከነጨራሹ ተቃራኒ ሆኖብኛል። ስለዚህ ከሚወዱትና ከሚያደንቁት አክተር አርአያ ከሆናቸው ይህ አክተር ምንድን የተማሩት ከሱ ይህንን በጣም የወረደና የዘቀጠ ስድብ ነው የተማሩት። አሁን ላይ ይህን ለማለት የደፈርኩት እንግዲህ ፖስቱ ላይ ገብታችሁ እናንተን ብታዩ ጽሁፋቸውን ስታዩ በጣም ትሸማቀቃላችሁ። ከአንድ አዋቂ ሰው ሶሻል ሚዲያ ከሚጠቀም ሰው እንደዚህ አይነት ቃላትና እንደዚህ አይነት ስድብ ከነጨራሹ አይጠበቅም ብሎ በግልጽ ተናግሯል። नाली के गंदे कीड़े भी जो है अच्छे दिखते होंगे उनकी भाषा से अगर कंपेयर किया जाए तो आप कल्पना करिए सोमी अली ने मेरे पक्ष में जो है एक टिप्पणी क्या कर दी, जो सलमान की एक्स फ्रेंड है, तो इन्होंने उसको इतनी गालियां दी जितनी गालियां जो है कोई किसी को नहीं दे सकता करते हैं। तो उनकी भाषा बड़ी संस्कारी होती है। मैं कंपैरिजन करूं सलमान खान के फैंस का लॉरेंस बिश्नोई के फैंस का, तो लॉरेंस बिश्नोई के जो फैन है उनकी भाषा बड़ी संस्कारी है እና ይህ ነገር በጣም በኃይለኛው መነጋገር ይሆናል በአሁኑ ሰዓት ላይ። ከዛ በመቀጠል ደግሞ ከፊልሙ ጋር በተያያዘ የፊልሙ ቲዘር ለእይታ በቅቷል። የፊልሙ ቲዘር ለእይታ ከበቃ በኋላ በፊልሙ ላይ የሚተውነው ወይም ደግሞ አክተር ሆኖ የሚጫወተው ጎቪንድ ናምዴቭ የተባለው ግለሰብ ወይም ተዋናይ ፊልም ሜከሮቹም ሆነ የፊልሙ ፕሮዳክሽን ሃውስ በአጠቃላይ አጭበርብሮኛል፣ አታሎኛል ብሏል። ያለውም ደግሞ እኔ ፊልሙን በምሰራ ሰዓት ላይ ከነጨራሹ ፊልሙ እንደዚህ ሰልማን ካንን ለማጥቃትና በሱ ታሪክ ላይ የሚያጠነጥ እንደሆነ ከነጨራሹ አላወቅኩም ነበረ እና ለእኔ የነገሩኝና ያሳዩኝ ስክሪፕት ሌላ ሲሆን ፊልሙን ደግሞ በመጨረሻ ሰርተው ያወጡበት መንገድ እጅግ በጣም የተለየ ነው። ከዚህ በኋላ ያለኝንም ቀረጻ ከነጨራሹ አላደርግም። እኔ ሰልማን ካን የቅርብ ሰው ነኝ፣ ጓደኛው ነኝ። ስለዚህ ስለሱ መጥፎ ነገር እንኳን ልሰራ አልችልም። ባቅ ኖሮ ይህን ነገር አላደርግም ነበረ። ስለዚህ አሁን እኔ በፊልም ሜከሮቹ ላይ በህግ እርምጃ ወስዳለሁኝ፣ ስላታለሉኝ እከሳቸዋለሁ ብሎ ተናግሮ ነበረ እና ይህ ዜና ልክ ቲዘሩ ለእይታ ከበቃ በኋላ ያለፉት 2-3 ቀናት በጣም ሲወራ ነበረ። አሁን ላይ ደግሞ የፊልሙ ፕሮዲውሰር በአደባባይ ወጥተው ጉዳዩን በግልጽ አድርጎ መናገር ችሏል ወይም ደግሞ አስረድቷል። नामदेव जी आज का बड़ी मीडिया में बयानबाजी कर रहे हैं, इंटरव्यू दे रहे हैं, कह रहे हैं कि मेकर्स ने बेवकूफ बनाया, प्रोडक्शन हाउस ने बेवकूफ बनाया, चीट कर लिया, धोखा हो गया, बताया नहीं,
कि स्क्रिप्ट क्या थी मुझे पता ही नहीं था। ये फिल्म जो है वो काकानी केस पर आधारित है, काला हिरण की जो हत्या हुई थी 1998 में 2 अक्टूबर की दरमियानी रात। ጎቪንድ ናምዴቭ የተባለው አክተር በዚህ ፊልም ላይ ፖሊስ ኦፊሰር ሆኖ የሚተውነው ወይም ቲዘራ ላይ ባየ ነው ማለት ነው። ግን ልክ የሰልማን ካን ቲሞች ፊልሙን ለማስቆምና እንዲሁም የተለያዩ የህግ እርምጃ በወሰዱ ሰዓት ላይ አድናቂዎቹም ደግሞ ስለ ፊልሙ መጥፎ ነገር በተናገሩ ሰዓት ላይ ይህንን ቃል ሊናገር ችሏል ተብሎ ከመጀመሪያም ሲወራ ነበር እና አሁን የፊልሙ ፕሮዲውሰር ወጥቶ ፊት ለፊት የተናገረው አታለውኛል፣ የፊልም ዳይሬክተሮችም ሆነ ፕሮዳክሽን ሃውሱ የፊልሙ ታሪክ ምንነቱን አልነገሩኝም፣ በመጨረሻ ከሰልማን ጋር አገናኝተውታል፣ እኔ ሰልማን ካን ወዳጅ ነኝ እያለ እንደዚህ መናገሩ አሁን ምን ለማለት ፈልጎ ነው? ይሄንን የማያውቅ ተመልካች አለ ወይስ ደግሞ የማያውቅ ሚዲያ አለ? አንድ አክተር አንድ ፊልም በፈረመ ሰዓት ላይ ለዛውም ፊልሙን እየሰራ የተለያየ ቦታ ላይ እየሄደ ፊልሙን በሚቀረጽ ሰዓት ላይ ምሳሌ ወደ ጆትፑር ሄደን ታሪኩ በ2002 እንደሆነ ያሳያል። 2 አጋዘኖችን ሲያድን አክተሩ ይታያል። እናም እዚህ ቦታ ላይ ፖሊሱ በፊልሙ ላይ ማለት ነው 2 አጋዘኖችን ገለሃል፣ ስለዚህ ከህግ ማምለጥ አትችልም፣ ማንም ብትሆን ትጠየቃለህ፣ ይፈረድብሃል፣ ትከሰሳለህ እያለ ሲከራከር እንግዲህ የተለያዩ ዳያሎጎችን ሲናገር ፍርድ ቤት ሲመላለስ እያንዳንዱን ሲል እንግዲህ እዛው ራጅስታን ውስጥ ጆትፑር የሚባለው ቦታ ላይ ሄዶ ሲያደርግ ነበር እና ይሄንን አይደለም አንድ ፊልም ሜከር ቦሊውድ ላይ የነበረ ሰው አይደለም ማንኛውም ተራ ሰው በ2002 2 አጋዘን የገደለው ሰው ማን ነው? እንዲሁም ደግሞ ፍርድ ቤት ሲመላለስ የነበረ የተከሰሰ አክተር ማን ነበረ ተብሎ ቢጠይቅ ማንም ሰው ሊናገር ይችላል። በዛ ላይ ደግሞ አክተሩ ያደረገውን ብራስሌት አይቶ እንኳን ታሪኩ በማላይ እንደሆነ በደንብ ሊያቅና ሊረዳ ይገባ ነበር። ግን አሁን ላይ እሱ ጥሩ ሰው እንደሆነና ከሰልማን ካን ጋር ያለው ጓደኝነት እንዲሁም ደግሞ በኢንዱስትሪ ላይ ያባሩኛል ብሎ ስለፈራ በአንድ ጊዜ እኛኑ ጥፋተኛ አድርጎ እየወቀሰን ያለው። ግን እሱ አላወቀም እንጂ ህግ ያባቱ አይደለም። ይህንን ፊልም የቀረውን ቀረጻ መጨረስ እንኳን ይጨርሳል። አይ እምቢ ካለ ደግሞ ጉዳዩ ወደ ህግ ይሄዳል። የፈረመበት ዶክመንት አለ አይደለም። ይህንን ፊልም ለመጨረስ ብቻ ሳይሆን ገና ፊልሙ ከተወደደ ደግሞ 2ኛው ክፍል ስለሚቀጥል ታሪኩን እንቀጥለዋለን ሲባል ለ2ኛው ክፍልም እሰራለሁ ብሎ ተስማምቷል። ከዛ በተጨማሪ ፊልሙ እያንዳንዱ ቦታ ላይ በሚኖረው ፕሮሞሽን እየዞረ አብሮ ፕሮሞሽን እንደሚሰራም ዶክመንቱ ላይ ፈርሟል። ይህን ሁሉ ነገር ሲፈርም ስለ ታሪኩ ጠንቅቆ አውቆና ተርቶ ነው። ግን አሁን ላይ ተነስቶ ምን እያለ ነው ያለው? እየሸመጠጠ ከነጭራሹ አላቅም እያለ ነው ያለው። ወይ ሰልማን ካንም ፈርቷል፣ ወይ አድናቂዎቹን ፈርቷል፣ ወይም ደግሞ የሆነ የተፈጠረኛ የማናውቀው ነገር አለ እንጂ በእኛ ማለት የተፈጠረ ምንም አይነት ስህተት ነገር የለም። እያንዳንዱ አክተር ስክሪፕት ይነበብለታል። ከዛ በኋላ እያንዳንዱ ዳያሎጉን ቀረጻውን በሚያደርግ ሰዓት ላይ ታሪኩ በምን ላይ እንደሆነ በደንብ ጠንቅቆ ያውቃል። ከመጀመሪያም ያውቅ ነበረ፣ ተስማምቶ ነው የገባበት። እኛም ደግሞ በመጨረሻ እንደዚህ ሊል ይችላል ብለን ስላሰብን አስፈላጊ የሆነ ህጋዊ ዶክመንቶች ላይ አስፈርመነዋል። ስለዚህ አሁን እሱ እኛን ሊከሰን አይችልም፣ እኛንን እሱን የምንከሰው። እንዲያውም የተስማማበትንና የፈረመውን ፊልም የተጀመረ ፊልም ለዛውም ክፍያ የተቀበለበትን ፊልም አልሰራም የማለት በምንም አይነት መብት የለውም። ህግ ደግሞ ለእኛ ፌቨር እንደሚያገዝና ውሳኔ እንደምናገኝ እርግጠኛ ነን። በቀጣይ ተዘጋጅበት። ፍርድ ቤት ገትረን በትክክል እናስጨርሳለን። ይሄን ፊልም እንድሰራ እናደርጋለን። የሰልማን ካን መሆኑን አወክም አላወክም ትጨርሳታለህ፣ ወደድክም ጠላህም ፈርመሃልና ፊልሙን መጨረሻ አይቀርም። ፍርድ ቤት እንገናኝ፣ ተዘጋጅበት ብሎ ነው የጨረሰው። በጣም ደፋርና አስተማማኝ የሆነ የህግ ሂደትን የሚያውቅ ሰው ሆኖ አግኝቼዋለሁ። እጅግ በጣም አስገራሚ ነው። ግን በጣም የሚያስቀው ነገር እኛ እንኳን እዚህ በርቀት ቁጭ ብለን ይህን ታሪክ በደንብ ጠንቅቀን እናውቃለን እና አሁን ጎቪንድ ናምዴቭ ይህን ነገር አላውቅም ብሎ ሲል እየዋሸና እየሸመጠጠ እንደሆነ ያስታውቃል። ወይ ጃስ ተብሏል ወይ ደንብሯል። ከዛ ሌላ በፊልሙ ላይ በጣም ታዋቂው አክተር ሙኬሽ ቲዋሪም አለበት። አሁን ደግሞ ተረኛ የሰልማን ካን አድናቂዎችም እሱን እያበጠሩትና እያብጠለጠሉት ነው ያሉት። እሱም ደግሞ በተራ ምናልባት ወጥቶ እኔም አላቅም ነበር እስከሚል ድረስ እንጠብቃለን። ከዛ በተረፈ ሌሎቹ አክተሮች እንኳን ብዙ የሚታወቁ አይደሉም። ሁለቱ ግን ቦሊውድ ላይ በጣም የሚታወቁና እንዲሁም ለሰልማን ካን ቅርብ ናቸው የሚባሉ አክተሮች ናቸው። ምክንያቱም የተለያዩ ፊልም ላይ አብረው ሰርተው ነበረ። ኢቨን የሰልማን ካን አድናቂዎች አንድ ፖስተር ሰርተው ያወጡት ወይም ደግሞ አንድ ፒክቸር ላይ እንዳየሁት ከሆነ ኢቨን ጽሁፏን ተርጉሜ ስነግራችሁ የደበንግ ዳይሬክተር የሆነው አቢደቭ ከሸቨንም ጨምረው ነው እዚህ ጋር ያስገቡትና ያው ስለ ሰልማን ካን መጥፎ የተናገሩት ሰዎች እንዳለ እና መጥፎ የሰሩትን አንድ ላይ ሰብስበው ነውና ከላይ ያለችው ጽሁፏ ምንድን ነው የምትለው? መልካቸው ላይ የወዳጅና የጓደኝነት ማስክ አድርገው ነበረ። እኔም ደግሞ ወዳጆቼ የራሴ የቅርብ ሰው አድርጌ ልቤ ውስጥ በክብር አስቀምጫቸው ነበረ። ግን ጊዜው ደረሰና ትክክለኛ መልካቸውን ማንነታቸውን ማየት ቻልኩኝ ወይም ማወቅ ቻልኩኝ። ካልሆነማ እኔ እስካሁን ድረስ ለነሱ ስል ነፍሴን ሁሉ ልሰጣቸው ፈቃደኛ ነበርኩኝ ወይም ሰጥቻቸው ነበረ የሚል ትርጉም አለው ጽሁፉ ማለት ነው። ይህም ማለት ጓደኞቼ ወዳጆቼ ብዬ ያቀረብኳቸው ሰዎች ግን ጊዜ ጠበቁና አጠቁኝ፣ ስለሌ መጥፎ አወሩ፣ መጥፎ ተናገሩ፣ መጥፎ ሰሩ የሚል ትርጉም አለው በአጠቃላዩ ማለት ነው። ሰልማን ካን ተናግሮት ነው ወይስ ደግሞ የእሱን ስሜት የሚገልጽ ነው የሚለውን እንኳን ባላቅም ግን የእሱን ስሜት በትክክል ይገልጻል። በዚህ ሰዓት ላይ ስለነዚህ 4 ሰዎች ሰልማን ካን ቢጠየቅ በትክክልም እንደዚህ ሊል ይችላል። ግን የሚያምር ዳያሎግ ነው የተጠቀሙት። ቲዘራን ግን እንዳየሁት ከሆነ ይህና ሎው በጀት ሄዶ የደከመ ፊልም አይደለም። በጣም ምርጥ አድርገው የሰሩት ይመስላል። ያው መጀመሪያም እንዳልኳችሁ 5 ዓመት ከተፈረደበት በኋላ ከዛ በኋላ 20 ሺህ ብር ከፍሎ በዋስትና ወጥቶ ይህን ያህል ጊዜ ፍርድ አለማግኘቱና ወይም ውሳኔ አለመሰጠቱ ምክንያቱ ምን እንደሆነ በደንብ የሚያሳይ ነገር አለው። ኢቭን የሆነ ቦታ ላይ በቃ እናንተ ይህን ነገር የማትጨርሱልኝና ቶሎ ከበር የማታደርጉልኝ ከሆነ እኔ ይህን አገር ለቅቄ መሄድ እፈልጋለሁ እንጂ 5 ዓመት ምናምን ነገር አልታሰርም እስር ቤት የሚል ዳያሎግ
ያልሰማበት አንድ ቦታ አለና ያን ዳያሎግ የተናገረው ደግሞ በፊልሙ ላይ ያ ብራስሌቱን ያደረገው ግለሰብ ነው። ይህም ማለት ሰልማን ካን ሆነ የተጫወተው በፊልሙ ላይ ማን ብለውታል? ስሙን አያን ካን ብለውታል። ሰልማን ካን የነበረውን አያን ካን ብለውታል። ቀጥሎ ደግሞ አንድ ዳያሎግ አለ። በዘጠናዎቹ እንደሚታወቀው ሙምባይ ውስጥ ጠቅላላ ነግሶ የነበረው ዳውድ ኢብራሂም ነው። የቦሊውድም አባት ሆኖ ነበረ። ግን አሁን ጊዜ ተቀየረና የዳውድ ኢብራሂም እንኳን አባት የሆነ ደግሞ ላዮን ቢሽኖይ ነው ብለዋል። ማለት ሎረንስ ቢሽኖይን ላዮን ቢሽኖይ ብለውታል እዚህ ፊልም ላይ ማለት ነው። በጣም በጥንቃቄና አስበው የሄዱበትና የሰሩበት ስራ እንደሆነ በደንብ ያሳያል። ይሄ በጣም አስገራሚ ያድርጎታል እና ሰዎቹም የዋዛ አይደሉም፣ በቀላሉ የሚፋቱ አይመስሉም። የፊልሟ ቲዘር ለእይታ ከበቃች በኋላ የሰልማን ካን ቲሞች ሙምባይ ከሚገኘው ከፍተኛ ፍርድ ቤት አንድ ኖቲስ የተላከላችሁ ሲሆን በቀጣይ ወር እስከ ጁላይ 9 ድረስ ፍርድ ቤት ቀርባችሁ ጉዳያችሁን እንድታስረዱና እንድታብራሩ መረጃም እንድታቀርቡ ትጠየቃላችሁ ተብለው እንግዲህ ማስጠንቀቂያ ደርሷቸዋል። ከዚህ በኋላ የት ይደርሳል የሚለውን እንግዲህ የምናየው የፍርድ ቤቱ ውሳኔ ከታየ በኋላ ነው ማለት ነው። ፊልሙ ለእይታ ይበቃል ወይስ ደግሞ አይበቃም የሚለውን ባናቅም፣ ግን በአጠቃላዩ አክተሮቹ ምናምን ነገር ይቀባጠሩ እንጂ ከመጀመሪያም የማያውቁ ምናምን ነገር እንኳን አይመስልም። ግን ደግሞ ፊልም ሜከሮቹ ገንዘባችንን አውጥተናልና ፊልማችን ለእይታ ማብቃታችን ገንዘባችንን ማስመለሳችን አይቀርም ብለው ወጥረውና ገትረው የተከራከሩ ነው ያሉት። በሚገርም ሁኔታ ዩቱብ ላይም ኢንስታግራም ላይም የተለያየ ቦታ ላይ ፊልም ሜከሮቹ ፖስት ያደረጉት ላይ እጅግ በጣም በአስገራሚ ሁኔታ በጣም ያስደነቀኝ ምንድን ነው ራጅስታን ውስጥ የሚኖሩ ወይም ደግሞ የጆትፑር ተወላጅ የሆኑ በጣም ብዙዎቹ ሰፖርት እያደረጓቸው ነው፣ እየደገፏቸው ነው ያሉት። ትክክል ነው እያደረጋቸው ያላችሁት፣ ወደፊት ቀጥሉ፣ በርቱ፣ እኛ ከእናንተ ጋር ነን የሚል የተለያየ አይነት ኮሜንት እየሰጡ ነው ያሉት። ኢቭን ገብቻ ይቼ ነበርና ገርሞኛል። በጣም በኃይለኛው ደጋፊም አላቸው፣ በጣም በኃይለኛው ነቃፊም አላቸው። በሁለቱም አቅጣጫ ሲታይ ብቻ የፊልሙ ሃይፕ ገና ከመውጣቱ በፊት ከፍ እያለ ነው ያሉት። ስለዚህ ይህ ፊልም ለእይታ ቢበቃ ተርፋማ ሊያደርጋቸው ይችላል የሚለውን እነሱም እርግጠኛ ሆነውበታል። የሚሟሟቱትም ለዛ ነው። ፊልማችንን እናሳያለን ብለው የሚወስኑት ብረት እንደጋለ ነው ይባል የለ እንደዚህ በጋለበትና በወቀበት ሰዓት ላይ ለእይታ ቢበቃ በጀቱ ዝቅተኛ ቢሆንም ግን ቆንጆ ገንዘብ ሰብስቦ ሊወርድ ይችላል ተብሎ የሚገመት ፊልም እንዲሆን አድርጎታል። እና ምን ይመስላችኋል? መጨረሻው በህግ ያሸንፋል ሰልማን ካን ወይስ ደግሞ እነሱ ያሸንፋሉ? ከዛ ሌላ በጣም አነጋጋሪ ነገር የተፈጠረው ምንድነው? ሰልማን ካን ያው ተላጭቶ መላጣ ሆኖ አይታችሁታል። እንዳለ ሶሻል ሚዲያውን ሞልቶታል በሚባል ደረጃ አድናቂዎቹ የተቀባበሉት ነው ያሉት። እናም በሱም እንግዲህ የተለያየ አይነት ወሬ እየተነሳ ነው ያለው። በአንድ በኩል ማለት ሁለት አይነት ወሬ አለ። አንደኛው ቀጣይ ፊልሙ ከቫምሲ ፔፐርሊ ጋር የሚሰራው ፊልም ላይ ባለፈው አውርተን ነበረ፣ ደብል ፌስ ይሆናል ምናምን ተብሎ ነበረ እና ጺሙን ላጭቶና ጺማም ሆኖ ይሰራል ብዬ ሳስብ ነበረ ወይም ደግሞ ስል ነበረ። አሁን ከሱ ጋር አገናኝቷታል። የተረጋገጠ ነገር የለውም፣ ግን በአድናቂዎቹ በኩል በጣም እየተወራ ያለው በዚህ ፊልም ላይ ደብል ፌስ ሆኖ ሲሰራ መላጣ ሆኖ ለየት ብሎ ስለሚሰራ በቃ ይሄ በጣም ገዳይ የሆነ ጋንግስተር የሆነ ሉኩን ወይም መልኩን አሳይቶናል፣ በጣም ፊልሙን ያሳምረዋል ምናምን ቆንጆ ይሆናል የሚል በጣም በኃይለኛው እየተወራ ያለው ወሬ ነው። የተረጋገጠ አይደለም። በሌላ በኩል ደግሞ አንዳንዶቹ በፖስታቸው እንደገለጹትና እንደተናገሩት ከሆነ ከነጨራሹ እንደዚህ መሆኑ አያምርበትም፣ በዚህ ዕድሜ በ60 ዓመቱ እንደዚህ መላጣ መሆኑ ትክክል አይደለም እና ከሰልማን ጋር የሚያምርበት የሚሄድበት ያው ጸጉራም ሆኖ ሲታይ ነው እና ይሄ ነገር አልተመቸንም የሚል አስተያየት የሰጡበት ቦታ ላይ ደግሞ አንዳንድ አድናቂዎች ገብተው ቀደም ብሎ እኮ ሰልማን ካን ከጤናው ጋር በተያያዘ ብዙ ችግር እንዳጋጠመው ተናግሮ ነበር እና ከዛ ጋር የተያያዘ ነገር ነው የሚልም ፖስት ደግሞ የፖስቱ ሰዎች አሉ። በእርግጥ ከዚህ በፊት ቀደም ብሎ ወደ 2002 አካባቢ ትራንስፕላንት ባደረገ ሰዓት ላይ ወይም ጸጉሩን ድጋሚ ነቅለ ተከላ ባደረገ ሰዓት ላይ ለማስሞላት ልክ እንደዚህ ተላጭቶ ነበረ። እንዲሁም ደግሞ ታስታውሱ ከሆነ ቴሌናም ላይ የነበረውን ካራክተር በጣም ብዙዎቹ እያስታወሱ ከረጅም ጊዜ በኋላ በድጋሚ ይህንን መልክ ስናየው ቴሌናም ላይ የነበረውን ያንን መጨረሻ ላይ ወደ ሕክምና ቦታ ከገባ በኋላ የነበረውን ካራክተር እንዳስታወሳቸው ደግሞ እያያያዙ በሙዚቃ እያጀቡ ደግሞ የተለያየ ፖስቶችን አይቻለሁ። ቲክቶክ ላይም ሆነ ኢንስታግራም ላይ ያንን አስታወሰን፣ የኖስቶልጂያውን በድጋሚ ቀሰቀሰብን፣ የድሮ የናፈቀንን ነገር እንድናስታውስ አድረገን የሚልም ፖስት አይቻለሁ። ስለዚህ ያንን አስታወሰን የሚሉትን እንኳን ብናወጣ ሁለት ነገር ነው አሁን እያወዛገበ ያለው። አንደኛው ለፊልሙ የተፈለገ ካራክተር ላይ ለመጫወት ሲል ተላጭቷል የሚለው ነው። ሁለተኛው ደግሞ በሕክምና ምክንያት ተላጭቷል የሚለው ነው። የትኛው እንደሆነ እንግዲህ ያው ጊዜ ፈተዋል፣ በቀጣይ እናውቀዋለን። ግን በጣም አስገራሚ የሚያደርገው ይህ ፕሮግራም የነበረው ፊልምስ ማለትም አሜሪካን ፊልምስ እንደሚታወቀው አሜሪካን የራሱን ፕሮዳክሽን ሃውስ ጀምሮ ወይም አንድ ብሎ ጀምሮ የነበረው በፈረንጆቹ 2000 ላይ ነበር። በ2001 ላይ የተበቃው ለጋና የተሰኘውን ፊልም ለመስራት የመሰረተበትን 25ኛ ዓመት ሲያከብር ሰልማን ካንን ቦታው ላይ ተጋባዥ እንግዳ ስለነበረ መጥቶ ተገኝቶ ነበር እና እንዳለ ፕሮግራሙን ቀየረውና ስለ አሜሪካንና ስለ ለጋን እንዲሁም ደግሞ ስለ አሜሪካን ፕሮዳክሽን ሳይሆን የተወራው ስለ ሰልማን ካን ብቻ ሊሆን ይችላል። እንዳለ ሶሻል ሚዲያውን የሞላው ይህ ነገር ነውና በጣም አስገራሚ ያድርጎታል። በአንድ ጊዜ አስረሳው ለማለት ነው ፕሮግራሙን። እነዚህ ሁሉ ነገሮች እንግዲህ በአጠቃላይ በዚህ አጭር ቀን ውስጥ የተፈጠሩ አወዛጋቢ ነገሮች ሲሆኑ በቀጣይም በእነዚህ ዙሪያ ላይ ወይም በዚህ ጉዳይ ላይ የሚወጡ መረጃዎች ይኖራሉ። ትክክለኛውንና እየወጣ ያለውን አፕዴት ደግሞ ይዤላችሁ ልክ እንደዚህ ከችላለሁኝ። በነገራችን ላይ አሜሪካንም 3ኛ ጊዜ ሊያገባ ነው የሚል መረጃ እየወጣ ነው ያለው። እሱ ደግሞ በቀጣይ ራሱን የቻለ አንድ ቪዲዮ ይዤላችሁ ቀርባለሁኝ። ምክንያቱም እንደሚታወቀው 2 ጊዜ አግብቶ ፈቶ ነበር አሜሪካን። ከሁለቱም ሚስቶቹ ልጆች ያሉት አሁን ደግሞ ከሚያገባት ጠና ያለች ሴት ናት፣ ግን እሷም ልጅ አላት ተብሏል። በሱ ዙሪያ ላይ የሚወራውን እንግዲህ አንድ በአንድ በቀጣይ እናያለን፣ አቀርብላችኋለሁ። ሆሊውድ ቶክ እንጫወት።
በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।